ክርስቶስ በዚህ ምድር ላይ ያለኮ ተናግሮ ሄደው አንድ ቋንቋ ግፋቢል ሁለት ነው ዕብራይስጥና አራማይክ ነው ተናግሮ ሄደው እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል ይሄው እንግሊዘኛ መከራችን አንዴ ምናየው በያር ቢያንስ አትሊስት እንላለን እኛ ነን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ ለምን ከሥራ በፊት መሰራት ያለበት ሰውየው ነው አይደል ያለ ሥራ የፈጠረው ሰው የለም ከዚህ ማለት እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል ጸጋ ሲባል የንግግር ችሎታ ምናምን አይደል በጣም መጽሐፍ ቅዱስ ላይ ያሉ ዋና ሥራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏቸው እንደ የሰለጠኑ ሰዎች አይደሉ ከ12 ሐዋርያት 11 የገጠር ሰዎች ናቸው አንድ ነው የከተማ ሰው እሱም ይሁዳ ነው ይቅርታ አድርጉልኝ አዲስ አበባ ልጆች እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ ያውቃል አልችልም ካልክ መቻል ትጀምራለህ አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ እችላለሁ ካልክ ትችላለህ አትችልም ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማር እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ ቆስቁሱት እስቲ እግዚአብሔር በእኔ የሚሰራው ምንድነው ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ በእኔ ምንድነው ቅድ በማይረቡ ሰዎች ስትሰራ ይቻለሁ ከኔ በላይ የማይረባ የለም ታዲያ በእኔ ላይ ለምን አትሰራ ኃይሌ በድካምህ ይገለጣል ብሎታል እስኪ በሉ ኃይሌ በድካምህ በቃ እግዚአብሔር በደካሞች ነው የሚሰራው በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድነው አሉት ኢየሱስም እንዲህ አላቸው ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል በዚያም ጊዜም ይጾማሉ ባረጀ ልብስ አዲስ እራፊ የሚያኖር የለም መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም ቢደረግ ግን አቁማዳው ይፈነዳል የወይን ጠጁም ይፈሳል አቁማዳውም ይጠፋል ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል ሁለቱም ይጠባበቃሉ ይላል ስለ ቃሉ የአምላካችን ስም የተመሰገነ ይሁን የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል የማን ተማሪዎች የዮሐንስ እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድነው አሉት እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ እኛና ፈሪሳውያን የምንጾመው አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያለ ከፈሪሳውያን ጋር ከጻፎች ጋር እኛ የምንጾመው ያንተ ተማሪዎች የማይጾሙ ለምንድነው እኛ ብቻ ነን እንደምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን አቤት ዮሐንስ ቢሰማ እንዴት ያዝናል ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው እናንተ የፉኝት ልጆች እስከማለት ደርሷል እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች መርዙን ከሰውነቷ ለማውጣት ማለት እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸዋል እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን ያንተ ተማሪዎች ግን ለምን አይጾሙም ማለት ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው እኛ እንጾማለን እኛ እንጸልያለን እኛ እኮ እንዲያርገናል እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል ከፈሪሳውያን ጋር ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ እንዲሰርተናል አይባልም ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንቱ ሁለቴ ጾማለሁ ትእዛዝህን ጠብቃለሁ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ እንደዚህ ከማለት ይሰውረን ይሄ የፈሪሳይ ጸባይ ነው ማለት ነው የሰራው በጎ ስራ ጎልቶ ከታየ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ
እኛ ግን ለምን እኛ የጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው ማለት። ሐዋርያት ጾመዋል። በጣም ይገርም ነው። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸዋል። ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ ዕውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር። ጸጋቸውን እንዲጠብቅል አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትሕትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትሕትናው እንዴት አይነት ነው! ክርስቶስ በዚህ ምድር ላይ ያለ እኮ ተናግሮ ሄደው አንድ ቋንቋ ነው። ግፋ ቢል 2 ነው። ዕብራይስጥና አራማይክ ነው ተናግሮ ሄደው። ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል? ይኸው እንግሊዘኛ መከራችን አንድ የምናየው ቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል። ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው። እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይላል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረጋቸው። ቅዱስ ጴጥሮስ ከአንዴም 3 ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረ። ቆሞ 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንቸገር። ይህንን ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ብቻም አይደለም። ከዛ በኋላ ደግሞ ጾመዋል አባቶቻችን ሐዋርያት። በዚህ ምክንያት ከተናገሩት ቃል ያልተሰማ የለም። ዋልቦ ነቢብ ዘይተሰማ ቃሎም፣ አልቦ ነገር ዋልቦ ነቢብ። አንድ ቃልም የለም፣ ድምፅም የለም። በዓለም ሁሉ ቃላቸው ተሰማ። ውስተ ኩሉ ምድር ወፃ ነገሮም፣ በዓለም ሁሉ ንግግራቸው ወጣ። ወፅ ከአጽናፈ ዓለም በዛ ነቢቦም፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ ይላል። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው። ይህንን ጾም ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። አገልግሎት አንዱ መመዘኛው መጀመሪያ መንፈሳዊ ነገር መቅደም ያለበት። አንዳንዴ ስጋዊ የሆነ ይመጣል አገልግሎት፣ ስራ የሆነ ይመጣል አገልግሎት፣ ሜካኒካል የሆነ ይመጣል። ከጸሎት የተለየ ከጾም የተለየ አገልግሎት፣ ከመንፈሳዊ ቃል እግዚአብሔር የተለየ ወንጌል የሌለበት አገልግሎት በሂደት እየደከመ ይመጣና ስራ ይሆናል። በዚህ ምክንያት እኔ ስንት ዓመት አገልግያለሁ ብለው የካዱ ሰዎች አሉ። እኛንን እኮ ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደል? ሐዋርያት መንፈስ ቅዱስ ተሰጣቸው። በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎችስ ጸጋችን ምንድን ነው? ለሐዋርያት የተሰጠ መንፈስ ቅዱስ ለኛ ተሰጥቷል? አልተሰጠም? አልተሰጣችሁ? አልተጠመቃችሁ? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቶናል። ለሐዋርያት የተሰጠው ለኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን
ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው መክራለሁ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40 እና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም ይገርመኝ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 አይሆን። የቀሩት ምንድን ነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው። ግን የምንችለው ማብራት ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር መጮህ ማለት ነው፣ ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ ነው። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል። እግዚአብሔር እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ናቸው። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ሕዝቤን ነፃ አውጣለው። እግዚአብሔር ስራ የሚሰራው በእኛ ዕውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ጥሩ ሰው ይመረጥ ይባላል። አንዳንዴ የተማሩ ትልቅ ስልጣን ያላቸው እናም ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን? እግዚአብሔር በእኛ ዕውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ11 ማን ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ ዕውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ ዕውቀት የለኝ፣ ከዕውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ።
በደካሞች መስራት ያውቃል። ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማሩ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው። ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየለ፣ ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያድርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለኔም ላንተም የተሰጠው በ40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለው ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም ብለን ምን ጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።